ዋንገነርስ ዋጓነር ሰናለወን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል አዲስ ከሆናችሁ የአርሰናል ደጋፊ እንዲሁም ስለ አርሰናል መስማት የሚመቻችሁ ምን ጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር እንዲሁም ኮሜንት ላይ ሐሳብ አስተያየታችሁ በመስጠት ዩቲዩብ ቻናሌን ሞቅ ደመቅ እንድታረጉልኝ ስር በአክብሮት ጠይቃለሁ ተመልሻለሁ አይኖ የጠፍተሻል ሳሚ ምን ሆና ነው ሰሞኑን የጠፋችሁ ላላችሁት የልጄ ክርስትና ያሁኑ እሁድ ነበርና በዛ በፕሮግራም ቢዚ ሆኜ ስለነበረ በቪዲዮ መምጣት አልቻልኩም ነገር ግን የፉልሃሙ ድል እንዲሁም እግዚአብሔር ሻሼ ሊቨርፑልን እሁድ በማሸነፍ የሊጉ መሪነታችንን አስፍተናል ከሊቨርፑል ጋር በ4 ነጥብ አሁን ተከታዩ ማን ሲቲ ሆኗል በ3 ነጥብ ማለት ነው በዛ ብቻ አላበቃም ቻምፒዮንስ ሊግ ላይ እንደምታዩት ዛሬ አሞኛል ግን ምን ማድረግ ይቻላል ይሄን የመሰለ ታሪካዊ ድል ኦፍ ኮርስ ቪዲዮ ሊሰራለት ይገባል አርሰናል በሶስተኛው ዙር የቻምፒዮንስ ሊግ መርሃ ግብር አትሌቲኮ ማድሪድን የዲያጎ ሲሞኑን የመከላከል ጥበበኛውን አትሌቲኮ ማድሪድን በኤምሬትስ ስታዲየም አስተናግዶ 4-0 በሆነ ውጤት ማሸነፍ ችሏል እዚህ ጨዋታ ላይ ብዙ የወደድኳቸው ነገሮች ለየት ያሉ ነገሮች ከዚህ በፊት የምንፈልጋቸው ነገሮችን ተመልክቻለሁ መጀመሪያ let's talk about starting lineup ስመለከት ኦኬ ሚካኤል አርቴታ የተወሰኑ ለውጦችን አድርጓል ማን ካላችሁኝ ሰሞኑ የአርሰናልን ስታርቲንግ ላይንአፕ ከተመለከታችሁ ስፔሻሊ የግራ የመከላከልም የማጥቃት ክፍል ቦታ ላይ የሚካኤል አርቴታ ተመራጭ ተጫዋቾች ካላፊዮሪ በመከላከል የክንፍ ቦታ ላይ ካላፊዮሪ ሲሆን የማጥቃት ክንፍ ቦታ ላይ ደግሞ በግራ በኩል ትሮሳርድን በተደጋጋሚ እየተመለከትነው ነበር ትሮሳርድም ደግሞ ጎል ማስቆጠር ስፔሻሊ ፉልሃምን ባሸነፍንበት ጨዋታ ኢምፖርታንቷን ጎል ማስቆጠር የቻለው ትሮሳርድ ነበረ ዛሬ ጨዋታ ላይ ሲጀምር ግን ማይልስ ሉዊስ ስኬሊንና ማርቲኔሊ ነበረ በግራ የመከላከልና የማጥቃት ክፍል ቦታ ላይ ሚካኤል አርቴታ የተጠቀመው ለዛም ይመስላል አርሰናል ባይ ዘ ዌይ ጨዋታውን ስንጀምር በፍጹም የጨዋታ ጎል ሙከራ ራሱ በተደጋጋሚ ያደረግን ነበር አንድ ስፔሻሊ ኤዜ ወደ ጎል አክርሮ የመታትን ዲፍሌክት አድርጋ ኦብላክን አልፋ አንግል የገጨች ኳስም ነበረች በተደጋጋሚ ቻንሶች እየፈጠረን ነበረ ፈርስት ሃፍ ላይ 9 የጎል ቻንሶችን ፈጥረን ሁለቱ ኦን ታርጌት መሆን ይችላል ነበር እጅግ በጣም ደስ የሚል ፈርስት ሃፍ ነበር ፈርስት ሃፍ እንደ በፊቱ አርሰናል እንደምናቀው አርሰናል የማጥቃት ወይ ደግሞ የጎል ሙከራዎች በብዛት ሲነሱ የነበሩት በቀኙ የማጥቃት ክፍል ላይ ነበረ በቡካዮ ሳካና ዩሊያን ቲምበር ቅንጅት ማለት ነው ነገር ግን ፈርስት ሃፍ 0-0 ተጠናቀቀ አርሰናል ከፈርስት ሃፍ በኋላ ሲመጣ ግን ዲያጎ ሲሞኒን ትሪክ ያደረገው ይመስላል ምክንያቱም ዛሬ ከወደድኳቸው ነጥቦች መካከል ልንገራችሁ 4ቱም ጎል የተነሱት በግራ የማጥቃት ክፍል ቦታ ላይ ነበረ ዛሬ ማርቲኔሊ አርሰናል በዚህ ሲዝን ለአርሰናል ካደረጋቸው ጨዋታዎች ቤስት ፐርፎርማንሱን የማርቲኔሊ ዛሬን የተመለከቱ ምክንያቱም የመጀመሪያው ጎል ጋብሪኤል ማጋሌዝ ከዴክላን ራይስ ቅጣት ምት የተሻገረለትን በሴት ፒስ ሴጌን ኦሌ ብለን እንድንጨፍር ያደረገን ብዙዎቹ ኤጌን ሴት ፒስ አሁንም ሴት ፒስ ኤቲም ሴት ፒስ ማግባት ያቆመ ጊዜ ወደ ታች ይወርዳል ዋንጫ ይበላል ምናምን በቃ ድጌ ሴት ፒስ ዳርክ አርት ምናምን ሊስን የዛሬውን ጨዋታ ኢቭን 1-0 በዛች ሴት ፒስ አማካኝነት ብናሸነፍ ኖሮ ደስ እያለኝ ነበር መቀበላት ለምን ኢትስ አትሌቲኮ ማድሪድ
ታፍ ቲም ኢን ዩሮፕ ላሊጋ ላይ መመልከት ትችላላችሁ ጨዋታዎቹን። ሪያል ማድሪድን ማሸነፍ የቻለ ብቸኛው ክለብ ዚህ ሲዝን አትሌቲኮ ማድሪድ ነው። ስለዚህ በዛች ጎልም የተነሳ አሸንፈን ብንወጣ ደስ እያለኝ ነው እምወስዳት። ምክንያቱም ሴት ፒስያ ተመሳሳይ መንገዶችን እየተከተልን ዴክላን ራይስ ክሮስ ያደርጋል፣ ጋብርኤል ማጋሌዝ ያስቆጥረዋል። ኦኬ እና ለምን አትከላከሉትም? እድል አይደለም፣ ጥበብ ነው፣ የተለፋበት ስራ ነው። ነገር ግን ይቺ ሴት ፒስ በምን ምክንያት ተገኘች ካላችሁ ማርቲኔሊ ላይ ፋውል ተሰርታ የተገኘችና ከግራ ክንፍ ቦታ ላይ ተሻምታ የተቆጠረች ሴት ፒስ ነች። ሁለተኛዋን ጎል የተመለከተን እንደሆነ ደግሞ ኦ ማይ ጋድ ማይልስ ሉዊስ ስኬሊ የሜሲን ባህሪን ያሳየው ድሪብል አድርጎ ተጫዋቾቹን ጉልበቱ የ18 ዓመት ልጅ እንዴት ነው እማይወድቀው? ያውላ ፑሽ እየተደረገ ያውላ ፕሬሸር እየተደረገበት ማይልስ ሉዊስ ስኬሊ እሷን ኳስ ድሪብል እያደረገ ሄዶ ለማርቲኔሊ ሚገርም አሲስት አደረገለት። አሲስቱም አንደኛ፣ ፊኒሺንጉ ደግሞ ማንን አስታወሳችሁ? ትመለከተዋለህ። ኪንግ ቴሪ ዳንኤል ኦንሪ የሚታወቅበትን አይነት ፊኒሺንግ በማርቲኔሊ ማርያምን አልጠበቅኩም። እንደዛ አይነት ፊኒሺንግ ከማርቲኔሊ የሚገርም አሲስት፣ የሚገርም ፊኒሺንግ። አርሰናል 2 አትሌቲኮ ማድሪድ 0። ሶስተኛውን ጎል ደግሞ ምን ደስ ያሰኛል ካላችሁኝ 8 ጨዋታ ጎል ሳያስቆጠር የተጓዘውና በአርሰናል ደጋፊዎችም ትንሽ የስጋት ምልክት የታየበት እንዲሁም የተቃራኒ ክለብ ደጋፊዎች ሙድ እስከመያዝ የደረሱበት ቪክቶር ዮኬሬዝ ወደ ጎል ማስቆጠሩ የተመለሰበት ጎል ነው። አይኖ ያን ያህል የምታምር ጎል አይደለችም፣ ዲፍሌክሽን አላት። ነገር ግን ዋናው ማስኳ ወጥታለች። ለዛም ይመስላል ኦኬ የመጀመሪያዋ ጎል ላትወዷት ትችላላችሁ፣ ዴፊኒትሊ ይችን ግን ትወዷታላችሁ ብሎ አራተኛዋንም ጎል ለራሱ ሁለተኛ ጎል ለክለቡ አራተኛ ጎል በማስቆጠር አርሰናል የዛሬን ጨዋታ አትሌቲኮ ማድሪድን እደግመዋለሁ የዲያጎ ሲሞኔን በመከላከል ጥበብ የታወቀውን አትሌቲኮ ማድሪድ አሰምርላችኋለሁ። ሌላ አዲስ ነገር ዲያጎ ሲሞኔ በአሰልጣኝነት ታሪኩ በ13 ደቂቃ 4 ጎል ሲቆጠርበት ለመጀመሪያ ጊዜ ነው። ለመጀመሪያ ጊዜ። ዛሬ ስለ ተጫዋቾች ኢንዲቪጁዋል ኳሊቲ ካወራን ስለማንም ማውራት እንችላለን። ሜዳ ላይ ስለነበሩ በአንደኛው ልጀምር። ማርቲን ዙቢሜንዲ። ይሄ ልጅ ዲስ ሲዝን ነው ይሄን ክለብ የተቀላቀለው። ነገር ግን ቦታው ላይ መጥቶ ስክት ጨዋታውን የሚያረጋጋበት መንገድ ኢቭን ያለ ኳስ ለተጫዋቾች ስፔስ የሚከፍትበት መንገድ ዋው! የሚገርም ኳሊቲ፣ የሚገርም ፐርፎርማንስ በማርቲን ዙቢሜንዲ። ከሱ ጋር ተጣምሮ መሃል ሜዳው ላይ ደግሞ ዛሬ ስፔሻሊ የፈርስት ሃፍ ፐርፎርማንሱ ያን ያህል ቢሆንም ከሰከንድ ሃፍ በኋላ ግን ፈረሱ ዴክላን ራይስ ያቺ አሲስት ሁልጊዜም ነው፣ ሁልጊዜም ዊኪን ዊክ አውት ሁልጊዜም ሴት ፒስ አደጋ ከተፈጠረ ዴክላን ራይስ ስሙ አለ እዛ ላይ። የሚገርም ፐርፎርማንስ። ሌላ ማርቲኔሊ ኦ ማይ ጋድ ነገርኳችሁ ቅድም። አሁን ሚካኤል አርቴታ እሑድ ክሪስታል ፓላስን ስንገጥም ትሮሳርድን ነው ማርቲኔሊን ነው ማንን ነው የሚያስቀምጠው? ምክንያቱም ትሮሳርድን በተሰጠው ቻንስ እየተጠቀመ ግብ እያስቆጠረ ነው። ማርቲኔሊም ሴም
እኛ አርሰናል ደጋፊዎች ደግሞ ይሄን ፉክክር እንፈልገዋለን። ለምን ካላችሁ ይሄው ክለባችንን ምን ያህል ሊፍት እንዳደረገው እየተመለከታችሁ ነው። ሌላኛው ተጫዋች የመጨረሻ ላድርግ፣ ምክንያቱም ስለ ሁሉም ማውራት ይቻላል። ቡካዮ ሳካ ዛሬ ግብን ባያስቆጠር ከረፍታፍ በፊት ስፔሻሊ የአርሰናል አስፈሪው ተጫዋች እሱ ነበር። ነገር ግን የጨዋታው ኮከብ ለኔ ጋብሪኤል ማጋሌዝ 1 ጎልና 1 አሲስት ማድረግ ችሏል። መከላከሉ ላይም 1 ጎል ካስቆጠረም በኋላ ስፔሻሊ አትሌቲኮ ማድሪዶች አቻ መሆን የሚችሉባትን ኳስ ብሎክ ያደረገበት መንገድ ያያችሁ አይታችኋታል። ስለዚህ አርሰናል ኮምፕሊት ቲም ይመስላል። ለኔ መጥፎ ዜናውን ያርቀልን እንጂ ዲስ ሲዝን ሜጀር ትሮፊ ኢምሬትስ ስቴዲየም ላይ መምጣቱ አይቀርም። ማርክ ማይ ፋኪንግ ወርድ ማርክ ማይ ፋኪንግ ወርድ። ይሄ አርሰናል እጅግ በጣም የተለየ አርሰናል ነው። ሚካኤል አርቴታ ዛሬ 4-0 መምራት ከጀመረ በኋላ ወሳኝ ተጫዋቾቹን በማስወጣት የተጫዋቾች ቅያሬ አድርጎ ነበር። ኢታን ንዋኔሪ መግባት ችሏል። ኖርጋርድንም ተመልክተነዋል። ቤን ዋይትም ከጉዳት መልስ ዛሬ ገብቷል። ሞስኬራንም ተመልክተነው ነበረ። መተውም የተተኩት ተጫዋቾች አሪፍ እንቅስቃሴ ሜዳ ላይ ማሳየት ችሏል። አርሰናል አሁንም እንደተለመደው አሁን ኖርማሉ ነው። ሁሉም ቪዲዮ ላይ አናዘር ክሊንሺት ማለት ነገር ግን አርሰናል አሁንም ምንም ማድረግ አይቻልም። አናዘር ክሊንሺት ይዞ ወጥቷል። በቻምፒዮንስ ሊግ ግሩፕ ጨዋታዎች 9 ጨዋታ በሜዳው አድርጎ 24 ጎሎችን አስቆጥሮ ምንም ጎል አልተቆጠረበትም። ሪከርዶች እየተሰባበሩ ይገኛሉ ማለት ነው። ክሬዲቱን ሚካኤል አርቴታ ይወስዳል። ምክንያቱም አሁን እጅግ በጣም በቡድኑ መተማመን እየተመለከትንበት ነው። የዛሬ ስታርቲንግ ላይን አፕን ስትመለከቱ አትሌቲኮ ማድሪድ ነው ብሎ ፈርቶ ወይም ደግሞ አርሰናል ደጋፊዎች ማየት የሚፈልጉትን ስታርቲንግ ላይን አፕ ነበረ የተጠቀመው ማለት ነው። እነሱም ዙቢሜንዲ፣ ራይስ እና ኤዜ ሶስቱ ሜዳ ላይ ሲጣመሩ የመሃል ቦታ ብልጫውን ኢዝሊ እየወሰድን እንገኛለን ማለት ነው። ኤኒዌይዝ የዛሬ የመጣሁበት ፖይንት ይሄን ይመስላል። አርሰናላውያን እንኳን ደስ አላችሁ። ታምራቱ እየቀጠለ ነው። ሊስን የባለፈው ቪዲዮ ላይ ጥያቄ ጠይቄ ወደ መልሱም እንዳንሄድ የሰጠሁት ነገሮች አልተሟሉም። የዛሬ ቪዲዮ ላይ ጥያቄ ያልጠየቅኩት የፕሪሚየር ሊግ ጨዋታ ላይ ቢሆን ይሻላል ብዬ ነው። ኤኒዌይስ በኔክስት ፕሪቪው ቪዲዮ ላይ አርሰናል ከክሪስታል ፓላስ የሚያደርጉትን ጨዋታ በተመለከተ እመለሳለሁ ማለት ነው። እስከዛው ግን አማውት ፒስ ካም ኦን ዩ ገነርስ።